ይሄ ልጅ ሀብሉ ይውጣና ይታይ በሚል ነው ሀብሉ የወጣው። ሀብሉ ሲወጣ የተለየ ነገር አለ ልጁ ያው ነው ገብቶሻል አይደለ ያው ነው ስለዚህ ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ አብርሃም በማመም አሞታል ያመመበት ነው ነገር አላየሽም አብርሃም አሞታል አላለም የልጅ ትሰሚኛለሽ እኔ ወንድሜን ማግኘት ስፈልግ ዳኒ ቆይ ሩታ ትመልስልኝ ቆይ አብርሃም አሞታል አላለም አንተ ሁሉ ቀልዳ ኖ ዳኒ ቆይ ስማኝ ቆይ ዳኒ ይኸውልሽ እኔ ዳኒ ሐሳቡን የምቃወም ሴት ነበርኩ ለምን እንደተስማማው ታውቂያለሽ ደህንነቱ ስላሳሰበው ነው ሀብሉ ምናምን አውጪውና ማለት ነው 3 ቀን እዚህ ቆይ በጣም ደጋግሜ ለምንሻል አታስመስል ዳኒ በእናትህ አላስመሰልኩም ገባሽ አይደል ከዚህ በላይ አስመሰላችሁ ባስመሰልም አስመስይ ደህና አደርገዋለሁ ይሄ ደግሞ ቃሌ ነው አስመስይ ደህና አደርገዋለሁ ምንድነው እሺ ዳኒ ምን እንደሆነ አሳይሻለሁ ለሁለት እኔማ ጠንቅቄ አውቃለሁ ይኸውልሽ ይኸውልሽ ሜሪ ይኸውልሽ ምንም ይሁን ምንም ዳንነት እንዳትል እኔ ጋር እንዳትል ዳኒ ምን እንደሆነ አሳይሻለሁ እስቲ ጫፋን ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች በሙሉ አለሁ እኔ ደህና ነኝ ያው ትንሽ ሰሞኑን ጠፋ ብያለሁ እንደዛ እያልኩ ግን እየመጣሁ ነው አለሁ ለማለት ነው እንዴት ናችሁ እንግዲህ ሰሞኑ ሁኔታ ትንሽ የሚያስጨንቅና የሚደብር ደስ የማይል ነገር ነው እያየን ያለው ለዛ ነው እኔ መምጣት ያልፈለኩት ያየሁት ነገር ትንሽ እንደኔ ልክ ያልሆነ ነገር ስለሆነ የዛ ተባባሪ መሆን አልፈለኩም ለዛ ነው የሚሆነው ነገርም ትክክል አይደለም በዚህ አጋጣሚ መናገር የምፈልገው ምንድነው እኔና ሩታ ያለንበትን ነገር ታውቃላችሁ ምንም የፈለገ ነገር ብንጣላ ምንም ብትሆን ስጋዬ ናት ታውቃላችሁ በጣም በሚደብር ሁኔታ ነው እኔና ሩታ የተለያየ ነው ሆኖም ግን በዚህ ሰዓት ግን ዝም ብዬ ሁሉንም ሳጤን ሁሉም ለእውነት የሚቆም አንድም ሰው ያየሁት የለም አንዱ ወደዚህ ይመጣል ከዚህ በቃ ይሄ ዝም ብሎ አውሎ ንባስ በነፈሰበት የሚነፍስ ሰው ብቻ ነው ያየሁትና በዚህ አጋጣሚ እኔና ሩታ ብንጣላም ብንጨቃጨቅም እንትን ብንልም ደውዬ አውርቼ ከሷ ጋር ያለኝን ነገር በሌላ ነገር ሳይሆን ሰላም አድርጌያለሁ ምክንያቱም ማውራት ያለብኝ ነገር ስለሆነ እንደነሽ አለሁልሽ እና ትንሽ ሰሞኑን በነበረው ነገር አሪፍ ስላልሆነ ከሷም ጋር በስልክ አውርቻለሁ በዚህ ያህል እኔ ጥላቻ አይቻላቅም በዚህ ያህል ለእውነት አለመቆም በዚህ ያህል ሰው በነፈሰበት መንፈስ እኔ እንደዚህ አይቻላቅም ምንድነው የተፈጠረ ያለው ትንሽ ስላልነበርኩም እስቲ ንገሪኝ ምንድነው ይሆኑ ያሉት ምንድነው ያረጉሽ ያሉት አልገባኝም ማለት ማያ ግልጽ ነው ሜሪ ምንም የተለየ ነገር የለም ስለመናገር ማለት አብርሃም አንቺ ጋር ስለመጣ ብቻ ነው ይሁን ታሪክ ታሪክ ላይ ስለሆነ እና ደግሞ ሀብሉ ላይ መተታሰርታበት ነው ምናምን ማለት የሌላው ምንም አይመስለኝም ማለት እንደዚህ ቢጽፉ ኮሜንት ምናምን ቢያረጉ ምንም ከቁም ነገር አልቆጥረውም የሚያውቁኝ ሰዎች አጠገብ የነበሩ ሰዎች እንደዚህ አይነት ነገር እንደማላረግ ያወቁ የኔን ነገር በዚህ ልክ ለማበላሸት እና የኔን ስም ለማጠልሸት የሚሄዱበት ርቀት ቢያስገርመኝም ምንም አይመስለኝም እውነት ለመናገር ምክንያቱም እውነቱን እኔ አውቀዋለሁ እውነቱን ጠንቅቄ ስለማውቀው ምንም አይመስለኝም ግን ደግሞ አንዳንዴ የቅርቤ ወይም ደግሞ ይሄ ሰው መልካም ነው ይሄ ሰው ጥሩ ነው ብለሽ ያሰብሽው ሰው እንደ መጥፎ ነገሮችን ሲረዳና ሲያይ ትንሽ ይደብራል እውነት ለመናገር ይሄን ነገር እንደማላረግ ዳኒም ያውቀዋል ብዙም ታውቃለች ዴቭም ያውቀዋል እና የሰው ወሬ ሰምተው በዚህ ልክ እኔን ማውቀሳቸው ቢደብረኝም ግን ደግሞ ምንም አይፈጠርም ምንም አይመጣም እውነቱን አውቃለሁ ሲቀጥል ደግሞ እዛ ሀብል ላይ እንኳን መጥፎ ነገር ሊሰራበት ይቅርና መጥፎ ነገር እንኳን ባጠገቡ የሚያልፍበት ነገር አይደለም እንኳን ሊሰራበት ይቅርና ማለት ነው እና ሲቀጥል እኔ ልጅ አባት ነው የልጅ አባት ላይ እንደዚህ አይነት ክፋትም ታረጋለች ብላችሁ ማሰባችሁ ራሱ የሚገርም ነው እንዴት ነው ልጅ አላባት እንዲያድግ የሚፈርድበት ይጠይቀኛል እኮ አይደል እንዴ ልጅ ያድጋል እኮ እንደዛ አይቀርም የሰው ልጅ የሚፈጠረው ሊያድግ እንትን ሊል ነው ሰው በሚያድግበት ሰዓት ብዙ የሚጠይቀኝ ጥያቄ አለ ለዛ ጥያቄ ደግሞ መልስ ሊኖረኝ ይገባል ስለዚህ ለልጄም መጥፎ ነገር አላስቀምጥለትም አባቱን ወልቼ አባቱን ነገር ሆነ እንዲያብድ ነው እንደምታረጋው አቅሉን እንዲስት ነው ምናምን ትላላችሁና ልክ አይደለም
ለጭራሽ እኔ እንደዚህ አይነት ነገር ላረጋ አልችልም። ምክንያቱም የልጅ አባት ነው። በታሪክ ልጎዳ አልችልም። በፍጹም እንደዚህ አይነት ነገርም ላረጋ አልችልም። በቃ ይሄን ነው ሌላችሁ ነው። ኦኬ ተረጋጊ። በዚህ ያህልም ማስረዳት አይጠበቅባትም ማለት በዚህ ያህልም ልታስረዳት አይገባም ማለት እውነት ነው። አብርሃም የልጅ አባት ነው። እነዚህ ሰዎች በአጋጣሚ የተገናኙ ሰዎች አይደሉም። ረጅም ፕሮሰስ ውስጥ የነበሩ ሰዎች ናቸው። በመሀል መለያየት አለ፣ መጣላት አለ። ሰው ነው ይታረቃል፣ አለቀ በቃ። ይሄ ልጅ እኮ ምርጫ አለው። አልገባኝም። አስረን የሆነ ነገር የምናደርገው ሰው አይደለም። በምርጫው ሲሄድ ምንድነው የተለየ ነገር እያመጡ 30 ነገር ማውራት? አዎ ይኸውልሽ፣ አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ ምርጫ ምናምን ብቻ ሳይሆን ማለት ሀብሉን ከወለቁለት በኋላ እኮ የሆነ ነገር ሪያክት ማድረግ ይጠበቅበታል። ኧረ አንቺ እንደዚህ ራሱ ማሰብሽ ትክክል አይደለም ሩታ። ምን የምትሉ ከሆነ ሀብሉ ሲወልቅ የሆነ ነገር ሪያክት ሊያደርግ ይገባል እንዴ? አንቺ ሲጀመር አንቺ እንደዚህ ነገር ታውቂያለሽ እንዴ? ምንድነው የምታወሪው? ቪዲዮን ሳየው ማለት ነው ሰላም ነው፣ በስርዓት ነው ያወራቸው። አልፈልግም በቃ የልጄ እናት ጋር ወሰዱኝ፣ ልጄ ጋር ወሰዱኝ ነው ያለው። ምንም ነገር የተለየ ነገር ሁላ አላወራችሁም። በእይንና ራሱ እያያችሁ ትንሽ ራሳችሁ ህሊናችሁ ሊወቅሳችሁ ይገባ ነበር። አሳፋሪ ነገር ነው ያደረጋችሁት። ሲቀጥል ደግሞ እንኳን ጠንቋይ ሊጠነቁል ቀርቶ ለራሱ የማያውቅም እኮ ለምን የሚሞትበትን ቀን ለራሱ ሀብታም አይሆንም ነበር እንዴ? ጠንቋይ ቢያውቅ ኖሮ እኮ አይጎዳም። ጠንቋይ አይታመምም ነው ለራሱ የማያውቅም እንኳን ሊጠነቁልና መጥፎ ነገር ላይ ያረግ ቀርቶ ማለት ነው። ነውር ነው እግዚአብሔር ምናምን ውስጥኛ አሁን እንዲህ አይነት ወሬ ራሱ በዚህ እድሜያችሁ ማውራት ሼም ነው እውነት። በጣም ማኛውን በጣም እየተጸየፍኩ ነው ማውራችሁ እግዚአብሔር በዚህ ልክ ነገሩ ያው እየመጡ ነው ታያችሁ። ጠንቋይ ለራሱ ያውቃል እንዴ? እህትየው ራሱ እንዲህ ብላ ማሰብ እግዚአብሔር ይገርመኝ። ብቻ እንደዚህ አይነት ነገሮች ላይ እኛ ሲፈጥረን ማለት ነው ልጅ መጡ አስመሳይ ይልም ጉጣጣራል ሁሌ ተወጠረ። እሺ እንዴት ነሽ? ሰላም ናችሁ? አለ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ዛሬ እንግዲህ ለምን እንደፈለኳችሁ ይገባችኋል። ሰሞኑን ትንሽ ያልተመቻቸ ነገር ላይ ስለነበርኩ ነው። ሁለት ያየሁት የነበረው ነገር በጣም አጸያፊና በጣም የሚያስጠላ ነገር ነው። ልክ ያልሆነ መንገድ ነው እየሄዳችሁ ያላችሁት። እንደዚህ ነው ብዬ መግለጽ ለእናንተ በጣም ይከብደኛል። ግን ምንድነው እስቲ ቡዜ እንደ ታላቅነትሽ ምንድነው እየተካሄደ ያለው እዚህ ጋር? ምንድነው እየሆነ ያለው? ምንድነው እየተፈጠረ ያለው ነገር አንዴ ብታስረጂ። ተገናኝተን ረጅም ጊዜ ስለሆነ መጀመሪያ እስቲ ላውራሽ የምችለው አንቺ ነው። ቡዜ ከማስረዳት አንተን አልጠየቅኩም ዳኒ። ኖ እሷን ከሷ ጋር ነው የማወራው። እሷን ነው የጠየቅኳት ጥያቄ። ኦፍ ኮርስ አንዴ ሰሞኑ እየተፈጠረ ያለው አጸያፊ ነገሮች ምናምን አሉ ያልሽው በምን ዙሪያ? ከሷ ጋር ነው ያወራሁት ዳኒ። አንተ አሁን መተህ ሌላ ነገር ልታወራ አትችልም። ሰሞኑን እንግዲህ የምትሰሩት ነገር ነው። እኛን እንዲህ እያጠፋን ያለው እሷን ነው እየጠየቅኩ ያለሁት እኔ። አንተን ስጠይቅህማ እጠይቅሃለሁ። የምትሰሩት ነገር ማለት ሜሪ ምን ፈልገሽ ነው? አልገባኝም። ምን ፈልጋለሁ? ሰሞኑ አሁን የምትሆኙ ነገር ማለት ትክክለኛ ነገር መናገር ትክክል ነው። እኔ እኮ ለእውነት ነው የምቆመው። አንደኛ አልነበርኩም እዚህ ነገር ውስጥ ላይ አልነበርኩም። ስለዚህ ማውራት የለብሽም። ያየሁትን ነገር ግን መጠየቅ መብት ነው። ያየሽው እንጂ አልነበርኩም። እሱን ነው እየጠየቅኩሽ ያለሁት እኔ። መጠየቅሽ ጥፋት የለም። ከሷ ወገን አጣራው፣ ካንቺ ደግሞ በሱ ወገን ደግሞ ካንቺ ደግሞ አጣራው። ችግር የለውም። እንደዛ ከሆነ የመጣሽበት መንገድ ትክክል ነሽ። ቪዲዮን ብቻ አይተሽ ከሆነ ቪዲዮን ላይ መች ተገናኝተናል እንዴ? ምንም አይነት ነገር ውስጥ አልነበርኩም እኮ ነው። ለዛ ነው የተፈጠረው። ምንድነው አብርሃም አይተሽዋል አይደል? ቪዲዮ የበፊት አብርሃም ነው ስታዩ። አንቺ ልክ አይደለም። አጠቃላይ ሁሉ ነገር ልክ አይደለም። እኛ አሁን ጥያቄ ታሞ ይሆናል አላቅም። ምን እንደተፈጠረ አላቅም። እኔ ራሴ አላቅም። ለኔም ጥያቄ ነው ሲጀመር። እውነት ስናወራ እውነታው ማቀው ምንድነው አብርሃም ትክክል እንዳልሆነ ብቻ ነው ለኔ የማቀው እውነት ይሄ ነው። አብርሃም ትክክል አይደለምና ግን ሌላ ነገር ይለያያል። አብርሃም ትክክል አይደለም። እሱን ማንም ቪዲዮ አይቻለሁ እኮ አብርሃም ትክክል አይደለም። በቃ ያኔ ትልቁ እኔ እሱን ላናገረው ከመሄዴ በፊት ከናንተ ልስማ ብዬ ነው መጀመሪያ ወደ እናንተ የመጣሁት። ስለዚህ ምንድነው አብርሃም እንዲህ ለመሆኑ መነሻው ምንድነው? እንዲያደረገውስ ማን ነው? ምንድነው የሚለውን ከናንተ ማወቅ ፈልጋለሁ። ማውቀው ታሪክ የለም። የሆነ ሰዓት ላይ የሆነ ነገር ሆነ። ከሩታ ጋር አብረው ነበሩ። ምን እንደተፈጠረ ማውቀው ታሪክ የለም። ልጅ እንዲሆነ ከሩታ ጋር አብረው ሆኑ ማሰየው ነው ከድሮማ። አሁን አስመጪኝ ነው አይደል ያልሽው? የተፈጠረውን ነገር ማወቅ ነው የፈለግሽው አይደል? አብርሃም ከሷ ጋር ነበረ መሆኑ እኔ
ዛሬ ላይ እሷ ጋር መሆኑ አይደለም የሚያሳስበኝ። በነገራችን ላይ ሜሪ ከዚህ በፊት ከአብርሽ ጋር እና ከሩታ ጋር እንዲሆኑ በጣም አንደኛ ደረጃ የምፈልገው እኔ ነበርኩኝ። በመሃል ብዙ ነገር አልፏል፣ ብዙ ነገር ተፈጥሯል፣ ማንሳት አልፈልግም። አሁን ግን ባለበት ሁኔታ ግን ወንድሜ ጥሩ ስላልሆነ ለምን እንዲህ ይሆናል? ሰው መኪና እየነዳለት ቤት ውስጥ ቁጭ ብሎ የሆነ ነገር እያደረገ የሰው ልጅ የሚኖረውን ህይወት መኖር የለበትም ወይ ነው የኔ ጥያቄ። ሩታ ደግሞ አልገባትም እሱ። ሩታ ተረጅኝ ይግባሽ፣ ይሄ ነገር ልጁ ትክክል ነው ወይ? የምታውቂው የድሮ ባልሽ ይሄ ነው ወይ? አሁን ያለበት ላይ ልክ ነው ወይ ነው የኔ ጥያቄ። እሷ ደግሞ ልክ ነው ምንም አልሆነም ቤቱን ነው የፈለገው ነው ያለች። እሺ ምንም አንጠቅሽ ጥያቄ አብርሃም ስላታመመ ነው እንጂ ከሷ ጋር ስለሆነ ችግር የለብሽ። እኔ ስለሱ አይደለም። ስለዚህ ትናንትና ነው ከትናንት ዳይቻለሁ ቪዲዮ ሄርሜላ ቤት ወስዳችሁታል። ሄርሜላ ቤት ሄርሜላ ቤት ሳይሆን ሄርሜላ ቤት ጠራ እኮ አይቻታለሁ። እሷን ሄርሜላ ቤት አይቻለሁ። በመጀመሪያ ደረጃ እኔ አልጠራኋትም፣ ዳኒ ነው የጠራ። ማንም ይሁን ነው እዛ ቦታ ላይ ተገኝታለች። ሩታ በመምጣቷ እሷም ተገኝታለች። አዎ እኮ እሷ መታ በመያዟ ግን በጣም ከፍቷቸዋል። አንገት ሀብል ትላላችሁ። ይሄው እንደዚህ ነገር ምንድነው የተፈጠረው ነገር አንድ ያስረጅ። አንገት ሀብል ያልንበት ምክንያት ደግሞ ላስረዳሽ። አንገት ሀብል አዎ ተብሏል። እኔ ሲጀመር በእንደዚህ አይነት ኮተት እኔ ላይ ይሰራል ብዬ ማመን ሴት አይደለሁም። በመጀመሪያ ደረጃ ማናችንም ላይ እኔን ነው የምልሽ። እኔ ራሴ አንቺ ራስሽ እንደዛ ትችያለሽ። እኔ ግን በራሴ ኮተት እኔ ላይ ምንም ነገር አይሰራም ብዬ ማመን ሴት ነኝ። ገብቶሻል? ግን ሀብሉ ምንድነው ካልሽ ደግሞ ሀብሉ ከሆነ ጥያቄ ያስነሳው ልጁ ይኸውልሽ፣ ሀብሉ ተደረገ አይደለም ይውጣልስ ሲባል አይወጣም። አስረጅኝ ነው ያልሽኝ። ይውጣልስ ሲባል አይወጣም ይላል። ልጁን እንደዚህ አንገቱን ይይዛል። እሷ ደግሞ ይውጣልስ ስትባል አይወጣም ትላለች። የሆነ ትኩረት እንዲሳብ ሀብሉ ላይ ሁሉም ሰው ትኩረቱ ሀብል ላይ ያየውን አይደል የሚናገረው ሰው በሚያየው ልክ ነው የሚያወራው አይደል? በሚያየው ልክ ነው የተወራው እንጂ እኔ ሩታ የሆነ ነገር አድርጋለች የሆነ ነገር ተፈጥሮበታል አላልኩም። ካንደበቴ ሰምተሻል ቪዲዮ ላይ ለዛ ነው የምጠይቀው አላልኩም። ግን ትኩረት ተሳበበት ሀብሉ ሲባል እስቲ ይሄ ልጅ ሀብሉ ይውጣና ይታይ በሚል ነው ሀብሉ የወጣው። ግን እንደዛ ሆኖ የተለየ ነገር አለ። ልጁ ያው ነው። ገብቶሻል አይደለ? ያው ነው። ስለዚህ ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል የሆነ ነገር ግን እንደታመመ ግን ሙሉ እርግጠኛ ነኝ። እኔ ማይቼው ልክ አይደለም ብያለሁ። አንድ ጥያቄ ደግሞ እኔ ልጠይቃችሁ ፈልጋለሁ። በመጀመሪያ ደረጃ ሀብሉን አወጣችሁት አይደለም? ምንም እንዳልሆነ ካወቃችሁ ሰው እስኪመጣ መጠበቅ የሌላ መጥራት ምናምን ከሱ ጋር ቤቱን በትኖ ምናምን ሌላ ላይፍ ውስጥ ሲገባ ምንም ያልመሰላችሁ ስንትና ስንት ነገር ሲያደርግ ምንም ያልመሰላችሁ ዛሬ ከኔ ጋር ሲሆን ይሄን ሁሉ አተካራ ማንሳቱ ተገቢ አይደለም። ሲቀጥል ደግሞ ልክ እንዳገኛችሁት እንደ እህትም እንደ ጓደኛም እንደ ቤተ ዘመድም በፍጥነት ሐኪም ቤት ወይ የሆነ ቦታ ልትወስዱት የሚገባው እንጂ ሌላ ሴት ጠርታችሁ እቺ ፍቅረኛ ናት ከሷ ጋር አወካድርግ ምናምን አልፈልግም ይላል። እኔ እኮ አላልኩም። እኔ እንደመጣ ነው የመጣው አድርግ። ኖ ዌይ እንደመጣ አልመጣሁም። አውርታችኋል፣ ሀብሉን አውጥታችሁበታል። እዚህ እንድታደር እዚህ እንድትሆን ረጅም ደቂቃ እያወራችሁ ነበረ። ገባችሁ አይደለ? ይሄንንም ደግሞ የሰማሁትኝ በቃ ኦሬዲ ሰምቻለሁ። ምናልባት አሁን እዚች ጋር ስሙ መጥቀስ ላይ ይጠበቅብኝ ይችላል። ብናገርም ኖርማል ነው። ቢኒያም ነው እዛ እንደወሰዳችሁ የነገረኝ። መጣሁኝ፣ ቤቱን ኤፋ ደወልኩለት፣ ይዞኝ መጣ። ገባችሁ? ስለዚህ የተፈጠረውን ነገር በሙሉ በጣም ነው የሚገርመው። ቁጭ ብዬ አጠገብ ለአጠገብ አስቀምጧቸው እንዴት ግን ሼም አልያዛችሁ? በእውነት አልደበራችሁ? ያኔ እኔ ስንትና ስንት ነገር ሳሳልፍ ምንም ያልመሰላችሁና የሆነ ከጎኔ ለመሆን እንኳን ያልሞከራችሁ ሰዎች ዛሬ የሆነ ነገር ተፈጠረ ሲባል ካንዳን እንደዚህ ለማድረግ መሞከራችሁ በጣም ግሬት ሼም፣ እውነት ይደብራል። ትልቅ ሼም ነው፣ ነውር ነው። በጣም ይደብራል። ቤቱን መርጦ ሰላሙን መርጦ አብርሃም ድሮም የተረጋጋ ሰው ነው። ምንድነው አብርሃም አንቺን ስለመረጠ የደበረው ሰው አለ? ብዙ ሰው ኦፍ ኮርስ በጣም ብዙ ሰው። ለምን እኔ አላውቅም። ምን አግብታችሁ ዳሩን መምረጡ ልጁን መምረጡ ቤቱን ለማስተዳደር መወሰኑ በዚህ ለሐሰት ምን አግብታችሁ ነው እንደዚህ ያደረጋችሁ ነገር አልገባኝም። ሲቀጥል ደግሞ ድሮም የተረጋጋ ሰው ነው። መቅበዝበዝ የጀመረው ተቀበዝባሽ ሰው ልክ ህይወቱ ሲገባ ነው። እሱም ልክ ያልሆነ ነገር ማድረግ የጀመረው ነውር የሚባል ነገር ሼም የሚባል ነገር ምናምን ሁሉ የረሳው ከማይሆን ሰው ጋር ከገጠመ በኋላ ነው። አሁንስ ድሮም ስነ ስርዓት የነበረውን ማንነቱን ይዞ መጥቷል። ሰው ያንን ነገር አክሰፕት ልታረጉት ይገባል።
የድሮ ማንነቱ ማለት የድሮ ምናምን የምትሉት የሚጋፋው የሚከራከረው ምናምን መተውል ይሄ እኮ ደስ ይላችሁ የሚገባው በጣም ደስ ይላችሁ የሚገባው የተረጋጋ ሰው መሆኑ በፊት እኔ የማውቀው በፊት ስነ ስርዓት ያለው በፊት የተረጋጋውን ማንነቱን ነው የመለሰው ሰው። እኔ በዚህ ደስተኛ ነኝ። አይደለም አንቺ ይሄንን አሁን አወራሽ ሰማሁሽኝ። አንቺ ከኔ ጋራ እንደዛ በሚሆን ሰዓት በሚያጠፋ ሰዓት እንደዚህ በሚሆን ሰዓት እንደዚህ አልሆናችሁም አልሽ። አሁን ያ ሁሉ ነገር ክደሽ ከሆነ እሰየው ችግር የለውም። ለምን እንደሆነ ታውቂያለሽ። እኔ አንቺ እንዳመለካከትሽ ችግር የለም። አሁን ዛሬ ላይ ግን እኔ ካንቺ ጋር ልከራከርም አይደለም አመጣጤ የሆነ ነገርም እንዲፈጠር አይደለም አመጣጤ። ገብቶሻል አይደለም? ምንም ይፈጠር ነገር የለም። ቡዜ መጀመሪያ ምንም አይፈጠር እንድታስረጂኝ ፈልጋለሁ አለችኝ። እያስረዳኋት ነው። ግን ሩታ ያለፉት ነገሮች እያነሳሽ ነው ያለሽው። እሺ ወደ አለፉት ነገር ስንመለስ ብዙ ነገር እኮ አሳልፈናል ሩታ። ይሄ ልጅ ዛሬ ላይ ይሄ ልጅ እኔ ያልኩት አንቺን ይምረጥ እሱን ይምረጥ አላልኩኝ። አንዴ ያልገባኝ ቆይ ዳርናውራ እንደኛናውራ ኖ በመጀመሪያ ደረጃ ምንድነው አልገባኝም። ፕላናችሁ ከሱ ጋር ስለሆነ ነው የደበራችሁ? ሜሪ በእናትሽ ተይ። እኔ ደክሞኛል። ምንድነው በጣም ደክሞኛል። በጣም ሁሉ ነገር ደክሞኛል። እኔ ሜሪ የሚሄድበት ስላለኝ አንዴ የተሰማኝ ነገር ልንገራችሁ። ያው ጀስትኒን ጥያቄ አይደለም የጠራችሁን ጀስት ፑዚ ለምን አንተም አለበት ዋናው አንተ ልናገር ስል አንተ መተት ነው መጀመሪያ እሷን ያዋራት መተት ምናምን የሚለውን ያቀጣጠልከውማ ንገሪኝ ካልከኝ አንተ ነህ እኮ ምን ብዬ ምን አላልክም አንተ ምን አላልክም እኔ ቃል በቃል ምን አላልክም አንተ ነው አይደለም ያልኩት አንተ ምን አላልክም አብርሃም ልክ አይደለም አብርሃም እንዴ በጣም ራስን ዶክተር ታረጋለህ ራስን ሌላ ፈዋሽ ታረጋለህ ምናምን እንዴ ተረጋጋ እንጂ ዳኔ ዘላለፈ አይደለም ይጠራል አሁን እሱ እኔ በጣም ነው ያፈርኩባችሁ። ቢያንስ አንተ ነው ቢያንስ አንተ እስከዛሬ ከሷ ጎን ነበር ካረን እኔ ከሷ ጋር ተነጋግሬ ነው ምን ስላደረገች ነው ከሷ ጎን የራከው እስቲ እንደው በራስ እኔ ሳወራ እንዲህ ዝም በያ ማለት አሁን ሁለታችን እኩል እያወራን ከሆነ ለምን እኩል እናወራለን የነገርኩህ ነው እንጂ እሺ አሁን ተናገር ብቸኛ አርጋችሁ እናንተ የሚመቻችሁን ነገር ለማድረግ ከሆነ አይሳካላችሁም። በእንደዚህ አይነት መንገድ እንዳትመጡ ሁላችሁ ማናችሁም ከማናችሁም ማለት ነው። አሁንም የማይሆን ንግግር አታውሪ። እኔ የሚሆን ንግግር ነው የምናገረው። በጣም ቦታ ሰጥቼሽ ነበረ። እኔም ቦታ ሰጥቼሽ ነው የማይሆን ነገር አታውሪ። እኔ ነው የተናገርኩት እኮ እኔ አሁንም እሺ ለአብርሃም ስሚ እኔ አብርሃም እንዲጎዳ ከማይፈልጉት አንደኛ ሰው ነኝ። ሩታም ከማትፈልግ እንዲጎዳት ማን እንዴ ስጋዬ ናት እኮ ከሆነ ጠይቂልኝ። ደህንነቱ አሳስቦሻል አይደል? አንቺ ደህና እንዳልሆነ ያየሽ ነው አይደል? ስለሆነ ሐኪም ቤት ምን ችግር አለው? ኦኬ እኔ ምን አልኩኝ? ታዲያ በቃ እኔ ቀላል ነው እኮ ደህና ነው እኮ ነው ያለው። እኔ ምን አልኩ? እሷ እኮ ደህና አይደለችም። እንደዚህ ሰጣችሁ ተግባቡ ተለያይታችሁ አላሰባችሁም። እውነት ለመናገር እናንተ ስለ ደህንነቱ አስባችሁ ነው ወይስ እኔ እና እሷ አንድ ላይ ስለሆናችሁ ነው የደበራችሁ? እቺን ብቻ ንገሩኝ። ኧረ በእናትሽ መልስልኝ። እሺ መልስልኝ። ሁለታችሁ አንድ ላይ በመሆናችሁ ማናችንም ችግር የለም። እርግጠኛ ነህ? ትናንትና ካንቺ ጎን ሆኜ ያንዳንዱ ነገሮች ሳደርግ የነበረው አብርሃም ካንቺ ጋር እንዲመለስ ነው። ሄርሜላ ጋርም እንዲሆን አልነበረም እያደረኩኝ ነበር። ይሄ ደግሞ ማንም ሰው የሚያውቀው የሚፈርደው ነገር ነው። ገባሽ? አሁን ላይ ግን ካንቺ ጋር ይሁን ከሱ ጋር ይሁን አይደለም ጥያቄ። ገባሽ? ልጁ ደህና ይሁን ብቻ ነው። ተረዳሽ? ደህና ይሁን ብቻ ነው። ኖ ልክ እንዳልሆነ እንድናስረዳ ሆስፒታል ለምን አልወሰዳችሁት? ሆስፒታል ለምን አልወሰዳችሁት? አንደኛ ጥያቄ ለምን ሆስፒታል አገኘሃት? እሺ ታገናኛችሁ። መፍትሄው አሁን ነው ወደ ሆስፒታል መሄድ ነው ያለብን እንጂ ሄርሜላ ትምጣ ፍቅረኛ ናት ተሳምህ እንጂ ምን ችግር አለው መባባሉ? ልክ ነው አይደለም የሚለውን እኮ አየን እኮ። ገባሽ አይደል? አሁን ሄርሜላ ስትመጣ ያደረገው ልጅ ልክ አይደለም። ተረዳሽ? እሷ ጋር ሲሆን እሷ ጋር ከሄደ ልክ አይደለም። ሄርሜላ እንዳያጠፍ ግን ትክክል ነው። ማስታወስ ይችላል አይችልም የሚለውን ለምን አንዴ እሱን ካስታወሰ በቂ እኮ ነው። ከሁሉ በላይ እሷን ቢረሳ ነበር ክፋቱ። ቆይ እናንተ ሄርሜላ ትናንት የመጣች ልጅ ናት። ቆይ አንዴ ቆይ ቡዜ ሄርሜላ እኮ ትናንት የመጣች ልጅ ናት። እናንተ ብቻ ልትወሩ ነው። ሁለታችሁ ለምን አትወሩም? እኛ ለምን ጠራችሁ? ለምን አንተ መጀመሪያ ተረጋግቼ ነው ማወራ ዳኔ እየጮሽ ነው የሚሆነው። እኮ ተረጋጋ መጀመሪያ አንተ ተረጋጋ እኮ የምታጫጫኸኝ አንተ ነህ። አሁንም እየነገርኩ ያለሁት ልትደለቅና አብርሃም ታሟል ልትሉ የሚገባው አብርሃም ታሟል ልትሉ የሚገባው የነበረው ምንድነው? ማን ደማመጥ ከሆነ እኔ ልሄድ ነው። በእናትህ ሌላ መልካት ስራ በእናትህ ላይ ተረጋግቼ ነው ማወራ። አሁንም እየነገርኩ ነው እኮ ለመጣላት እናወራለን ወይስ ለመጣላት ነው የምናወራው? እኮ ነው እያወራሁ ያለሁት ነገር በደንብ አዳምጪኝ ጊዜ እሷን ረስቷት ቢሆን ነበር አብርሃም ልልሽ እሷን ረስቷት ቢሆን ነበር አብርሃም ታሟል ሊባል የሚገባው ለማሳመንም ሄርሜላ ጋር አልፈለገምና አብርሃም ታሟል አያስኬድም። አይደለም አማርኛዬን አዳምጪኝ። ምንድን ነው ያወራሁት እንጂ አሁን እንደዚህ እዚሁ በዛው ተቀያይሬ አማርኛዬን መጀመሪያ አዳምጪኝ። ቪዲዮውን አልነበርኩም አማርኛዬን
ታሟል ልክ አይደለም የሆነ ነገር ይታያል እንደሱ አይደለም ያልኩሽ ቡዜ ላለማመን ነው የቆምሽ እሷ ዶክተር አይደለም ቡዜ ላለማመን አይደለም እኮ እዚህ ጋር የቆምሽ አይደል የጠየቅሽኝ ነው እየመለስኩልሽ ያለሁት አብርሃም ለመታመሙ አልኩሽ እኮ ሄርሜላና እንትናን አይደሉም እዚህ አቁመሽ የምትሏቸው አብርሃም በማመም አዋሞታል ያመመበት ነው ይኸውልሽ ትሰሚኛለሽ እኔ ወንድሜን ማግኘት ስፈልግ ዳኒ ቆይ ሩታ ትመልስልኝ ቆይ አብርሃም አሞታል አላመመም አንተ ሁሉ ቀልዳ ኖ ዳኒ ቆይ ስማኝ ቆይ ዳኒ ይኸውልሽ እኔ ዳኒ ሐሳቡን የምቃወም ሴት ነበርኩ ለምን እንደተስማማው ታውቂያለሽ ደህንነቱ ስላሳሰበው ነው ከሱ ጋር ይሁን ሲቀጥል ደግሞ ስሚ እኔ እቤት ስመጣ ወንድሜን ስፈልግ አግኝቼው አላቅም በጭራሽ ለስንት ጊዜያት መቀመጥ ቤት ቤታው ነው ለምን አስፈለገ ሊወጣ መውጣት የሚሄድበት ቦታ መንቀሳቀስ ያለበት ከቡታና ከኤፍሬም የሆነ ሰንበዲ ብቻ ነው ይሄ ነው አብርሃም አንቺ ማታውቂው አብርሃም ይሄ ነው አይደለም እየነገርኩሽ ነው አብርሃም ለመታመሙ አዎ ታሟል እኮ እኔ ምን አልኩኝ እሺ አታዳምጪማ ለመታመሙ ደግሞ ምክንያቱ ሩታ አይደለችም ግልጽ አማርኛ ነው ቡዜ ማንንም ዳና ይሁን ዳንነቱን ለማረጋገጥ ደግሞ ሌላ ሴት መጎተት ሳይሆን ሐኪም ቤት መውሰድ ነበረባችሁ እኔ ቤቴ ይዞልኝ መጣ ወንድሜ ያቺን አጋጣሚ ለመጠቀም ሐኪም ቤት ይዞ መሄድ ነው እንጂ ሌላ ሴት መጎተትና ፍቅረኛ ናት ብሎ ማስታወስ ቀጣይ ፕላናችሁ ምን እንደሆነ ምን ታውቂያለሽ ቀጣይ ፕላናችሁ ሆስፒታል በመሀል ገባ ምንም አንቺ ብዙ ሳንቆይ አንቺ መጣሽ በዛ ቅጽበት የሆነ ነገር አድርጉ እንዴት ነው የምትይው እሱ የታየው የነበረው እኔ ጋር አንቺ ለምን ሆስፒታል አልወሰድሽም እስካሁን ሩታ እኔ ደህና እንደሆነ አውቃለሁ ለእሷ አጠገቡ ስላልነበረችና የምታሳዩትና እናንተ እንዲወራ የምታደርጉት ነገር ነው ይሄንን ነገር እንድታስብ ያደረጋት እንጂ በአካል ብታየው እሷም ኦፍ ኮርስ ደህና ነው የምትለው ገባ እናንተ የሌላ ሀሳብ እንደው አሁን ደግሞ እንዴት መጣላችሁ ልምድ አላችሁ ወደ እንዴት ሀሳብ እንደሆነ አታውሪ ልምድ አላችሁ አትመቸሽኝም ንግግርሽ ደስ አይልም ምክንያቱም የምንም ልምድ የለኝም እኔ ጋር ምንም ኮተታ እኔ አሁን ለምሳሌ እናንተ ባታወሩ ኖሮ ቦታ የለውም ትኩረት እንዲሳብ ያደረገችው እራሷ ናት እኔ በሆን እናንተ አሁን እኔ እንደዚህ በሆን የሆነ እንዲፍዝዝ ምናምን ቢል ስትሮክ መታው ምን መታው የሆነ ወደ ሕክምና ነገር ነው የምወስደው ወደ ሌላ ይሄ ባዕድ አምልኮ ምናምን ልምድ አላችሁ ሰው የተሰማውን ነው የሚያወራው እንደው ሰዓቱ ሲወጣለት ጤነኛ ሆነ ብሎ ምን አመለካከቱን የሰው ልጅ እንዲህ የሚቀያየረው ሰው ነው በእኔ ግን ወንድሜ ትክክል እንዳልሆነ ነው የታየኝ ገና ይሁን ነው በቃ ልክነሽ እኮ አንቺ ወንድምሽ እኮ መታለሽ ሄርሜላ ጋር ሄደ እኔ መልእክተኝ የራሱ ህይወት ነው እኔ እንዳንቺ ነው ማስበው እኔ እንዳንቺ ነው እኔ ደህና መሆኑ ብቻ ነው የሚያሳስበኝ እኔ እሱ ነው ትክክል እኮ ነሽ እኔ ደግፍሻለሁ በደንብ አሁን ይሄ አማርኛሽ ላይ ደግፍሻለሁ እኔ የሩታ የምናምን አይደለም በአንድ ልጅ መጎዳት የለበትም አብርሃም መጎዳት የለበትም በቃ ያ ነው በቃ እኔ ማምነው ነው በመሃል ግን እየተጨበረበረ ያለ ስም መስጠት ግን በጣም አሳፋሪ ነው እኔ በአፌ ምን ስል ሰምተሻል ቪዲዮዎች ጠቅላላ ካየሽ በአፌ ምን አልኩኝ አይደለም የትኛውም ነገር ይሁን ይሄ ልጅ ይድናል ነው በቃ ከአንገት እኮ ሆስፒታል ለምን አንወስድም ምንድነው እኮ ደስ ይለኛል እስኪ እንሂድ እኮ ያንን እንተባበር በቃ ተባባሪያለሽ ችግር አለ ልጅ መታየት ያለበት ቦታ ይታይ ችግር የለውም ይመቸኛል ለምን አላችሁ እሷ ጤነኛ ነው እያለች ያለችው እስቲ አውሪያት ብቻዋን አውሪያት በቃ ካላገኘሽ እኛን ሰታይንና በውስጥ አውሩ ልጁንም አግኘው አንቺ ለመሰለሽ አሁን እናንተ ሜሪ አንድ ነገር ልንገራችሁ የሆነ አሁን ደግሞ ሌላ ሐሳብ እያመጣችሁ ነው መጀመሪያ ፎከሳችሁ ሀብሉ ላይና ሩታ ሌላ ነገር አሰርታለች የሚል ነበረ ልክ ሀብሉ ሲልከና ነገራችሁ ሲከሽፍና ሌላ ነገር ደግሞ ለመቀበዣጀር ለምን ትሞክራላችሁ ማንንም አልቀባዣር ነው ቀባዣር ከጂዳኒ ተመልከች ቪዲዮ ላይ ተመልከች ሀብሉ ምናምን አውጪውና ማለት ነው 3 ቀን እዚህ ቆይ በጣም ደጋግሜ ለምንሻለሁ 3 ቀን እዚህ ቆይ ሳይኮሎጂ ዶክተር መጥቶ ይሄው ይያለ ይሄ ደግሞ ቪዲዮ ላይ ያለ ምስክርነት ገባሽ አይደል ብይሻለሁ ሩታ አይቆይም ማለት ይጠራል አታስመስል ዳኒ በእናትህ አላስመሰልኩም ገባሽ አይደል አስመሰልክ ከዚህ በላይ አስመሰልክ ባስመሰልም ነው እንደሚገለነት አስመስይ ደህና አደርገዋለሁ ይሄ ደግሞ ቃሌ ነው አስመስይ ደህና አደርገዋለሁ አሰይሻለሁ ነው እሺ
ምንድን ነው? እሺ ዳኒ ምን እንደሆነ አሳይሻለሁ። ለሁለትሽ እኔማ ጠንቅቄ አውቃለሁ። ይኸውልሽ ሜሪ ይኸውልሽ ምንም ይሁን ምንም እንጣጥ እንዳትል እኔ ጋር እንጣጥ እንዳትል ዳኒ ምን እንደሆነ አሳይሻለሁ። እስቲ ጫፏን ካሳሳያለሁ ሰምተሽኛል? አሳያለሁ። ማንነቴን ደግሞ ታውቀኛለህ። ማንነቴን ታውቃለህ። ይኸውልህ ከእኔ አታልፍም። ሂድ በእናትህ ሂድ፣ በቃ ሂድ በእናትህ ወደዛ። ይኸውልሽ ውርጋጥ ሜሪ ስሚኝ፣ እሱን ታዩ በቃ ሜሪ እኔን ስሚኝ፣ ወይ ፈጣሪ ሜሪ ስሚኝ፣ በቃ እንደ ትልቅ ሰው እኔና አንቺ እናውራ። ታያቸው ታዩ ዳኒን ታዩና እኔና አንቺ እናውራ። እንደ ትልቅ ሰው እንነጋገር። እሺ እሺ። የልጁ ደህንነት ነው። እኔ ሩታን መረጣ እንድታቂልኝ የምፈልገው ነገር ባይዘው እዚህ ውስጥ ያሉት በሙሉ ልጆች አይደሉም፣ ትላልቅ ሰዎች ናቸው። ብዙ ነገር ያውቃሉ አይደለም? አይ እንደገና ልንገርሽ፣ ሩታም አሁን የምትለው ነገር ነው የምነግርሽ። ቆይ ተረጋጋ። ሩታ የምትለው ነገር ሐኪም ቤት አይሄድም እንትን አይሄድም ምናምን ቢሆን ያናደናል። ሐኪም ቤት በመሄዱ ትከፈለሽ ደህና ነው እያለችኝ ያለች። ይኸውልሽ ደህና ነው እኮ ነው ማለት ነው። ሌላ ነገር ስለሆነ ፎከስ እንዲደረግ እያደረጉም እያወሩም ያሉት ከእናንተ ሀሳብ ጋር ከነ አልስማማም። ኡዚ ይቅርታ አድርጊልኝ። ይሄ ተስማሚ አይደለም። ልጁን ሐኪም ቤት ሆነ የትም ደህና እንዲሆን አድርጊ ውስጥ በቃ እሱ ነው የምፈልገው። እሺ ወይ ደግሞ እኛ በቃ አውሩና እሺ እኛ ከጎኝና ሜሪ አውሩ ከሷ ጋር እሺ በቃ ሌላ ቀን እናወራለን። ደህና ይሁን በቃ ሌላ ቀን እናወራለን ፕሊስ። እኔ እንደዚህ አይነት ጭቅጭቅ አልፈልግም። ምንድነው ምን እየፈለጉ ሜሪ በቃ ነይ እንሂድ። እሺ ይቅርታ ፋሚሊ ቻው። ደህና ይኸውልሽ አንቺ ከመረጋጋት አለብሽ።